ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን አጫጭር የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። አርሰናል በዚህ ክረምት የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝን ለማስፈረም ዝግጁ ነው ተብሏል። በአትሌቲኮ ማድሪድና በባርሴሎና መካከል የተፈጠረው ውዝግብ መድፈኞቹን ተጠቃሚ የሚያደርግ ይመስላል። አትሌቲኮ ማድሪድ ከአልቫሬዝ ሽያጭ 130 ሚሊዮን ዩሮ የሚፈልግ ሲሆን አጥቂው ወደ ባርሴሎና መሄድ ካልቻለ ለአርሰናል በሩን ክፍት አድርጓል ሲል ታማኙ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ማርከስ ራሽፎርድ ለማንቸስተር ዩናይትድ እንደገለጸው ብዙ ጊዜ ለማሳለፍ አልፈልግም፣ ወደ ዩናይትድ ለመመለስ ዝግጁ ነኝ፣ ወደ ካሪንግተን በመመለስ ከቡድኑ ጋር ልምምድ ለመጀመር ዝግጁ ነኝ ሲል ተናግሯል ሲል ዘሰን ዘግቧል። ማርከስ ራሽፎርድ በማንቸስተር ዩናይትድ መደበኛ ልምምዱን በቅርቡ እንደሚጀምርና ወደ ቱርክ የማምራት ፍላጎት እንደሌለውም ታውቋል። ራሽፎርድ ወደ ማንቸስተር ዩናይትድ የተመለሰ በመሆኑና ማይክል ካሪክም አብሮት ለመስራት ፈቃደኛ በመሆኑ ከቱርኩ ፊነርባቼ ጋር የሚገናኙት ወሬዎች ምንም እውነትነት እንደሌላቸው ተዘግቧል። ሊሳንድሮ ማርቲኔዝ በዓለም ዋንጫ ፍጻሜ ላይ ጉዳት አጋጥሞታል። የማንቸስተር ዩናይትዱ ተከላካይ ሊሳንድሮ ማርቲኔዝ በዓለም ዋንጫ ፍጻሜ ጨዋታ ጉዳት ካጋጠመው በኋላ ሜዳ ላይ ተቀምጦ ጭንቅላቱን በእጁ ይዞ በከፍተኛ ሐዘን ታይቷል። የተጫዋቹ የጉዳት ታሪክና ማቲያስ ዲሊት ገና ሙሉ በሙሉ አለመመለሱ ማንቸስተር ዩናይትድን አዲስ የመሃል ተከላካይ የማስፈረም ግዴታ ውስጥ ጥሎታል። ማንቸስተር ዩናይትድ የኒውካስትል ዩናይትዱን ተጫዋች ሉዊስ ሆልን ለማስፈረም ንግግሩን ወደ ከፍተኛ ደረጃ አሳድጓል። ኒውካስትል ዩናይትድ ያስቀመጠው የዝውውር ዋጋ 55 ሚሊዮን ፓውንድ ሲሆን የመጨረሻ ዝርዝሮች እየተሰሩ ናቸው ሲል ታማኙ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ቼልሲ ለሰመርቪሌ የዝውውር ጥያቄ ሊያቀርብ ስለመሆናቸው ፉትቦል ፋንካስትን ጨምሮ የተለያዩ የመረጃ ምንጮች እየዘገቡ ይገኛሉ። የለንደኑ ክለብ ቼልሲ ለአዲሱ የ26-27 የእንግሊዝ ፕሪሚየር ሊግ የውድድር ዘመን የአጥቂ ክፍሉን ይበልጥ ለማጠናከር የዌስትሃሙን ሆላንዳዊውን የክንፍ መስመር ተጫዋች ክሪሰንሲዮ ሰመርቪሌን ለማስፈረም እንቅስቃሴዎችን ጀምሯል። ማንቸስተር ዩናይትድ ማኑ ኮኔን እንደ ተስማሚው የአማካኝ ፈራሚ ይመለከተዋል። እንደ ግሬም ቤሊ ዘገባ ማንቸስተር ዩናይትድ የሮማውን አማካኝ ማኑ ኮኔ በዚህ ክረምት የሚፈልገው የሶስተኛ የመሃል ሜዳ ፈራሚ እንደሆነ ይመለከተዋል። ሃል ሲቲ የቀድሞውን የኒውካስትል ዩናይትዱን የግራ መስመር ተከላካይ ማት ታርጌትን በነጻ ዝውውር ለማስፈረም ተቃርቧል። የ30 ዓመቱ ተጫዋች በስሎቬኒያ የሚገኘውን የሃል ሲቲ የቅድመ ውድድር ዘመን የልምምድ ካምፕ ከመቀላቀሉ በፊት የሕክምና ምርመራ ያደርጋል ተብሎ ይጠበቃል። ታርጌት ከዌስትሃም እና ከኖርዊች ሲቲ ፍላጎት ቢቀርብለትም ከሃል ሲቲ ጋር የ2 ዓመት ውል ለመፈረም ተዘጋጅቷል ሲል ዴይሊ ሜል ስፖርት ዘግቧል። መሐመድ ሳላህ ቼልሲን ለመቀላቀል ፈቃደኛ መሆኑ በስፋት እየተዘገበ ይገኛል። ሪፖርቶች እንደሚያሳዩት መሐመድ ሳላህ ቼልሲ ይፋዊ ጥያቄ ካቀረበለትና በፕሪሚየር ሊግ እንዲቆይ የሚያስችለው ከሆነ ወደ ስታንፎርድ ብሪጅ ለመመለስ ፍላጎት እንዳለውና ፈቃደኛ እንደሆነ ገልጿል። በተጨማሪም ቀደም ሲል በቼልሲ ያሳለፈው ጊዜም ወደ ክለቡ የመመለስ ፍላጎቱን ሊጨምር እንደሚችል ተነግሯል። ማንቸስተር ዩናይትድ የሮማውን የመሃል ሜዳ ተጫዋች ማኑ ኮኔ ለማስፈረም ግንባር ቀደም ሲሆን በቅርቡ ከ45 እስከ 50 ሚሊዮን ዩሮ የሚደርስ ይፋዊ ጥያቄ ያቀርባል ተብሎ ይጠበቃል። በተጨማሪም ከካርሎስ ባሊባ ስም ጋር በተያያዘ ፖልስኮስ ትልቅ ስጋት አለበት ሲል አስጠንቅቋል። ሪያል ማድሪድ ማይክል ኦሊሴን ከባየር ሙኒክ ለማስፈረም ቹዋሜኒ ወይም ካማቪንጋን በዝውውር ውስጥ ለማካተት እያሰበ ነው። ይህም ማንቸስተር ዩናይትድ ቹዋሜኒን ወይም ኤንዞ ፈርናንዴዝን ከቼልሲ የመንጠቅ ትልቅ ዕድል ሊፈጥርለት ይችላል ተብሏል።
የሰሜን ለንደኑ ክለብ አርሰናል አሁንም ብሩኖ ጉማሬሽን ለማስፈረም እየተከታተለ እንደሚገኝ ተገልጿል። ኒውካስል ዩናይትድ በያዘው አቋም የሚቀጥል ከሆነ ግን መድፈኞቹ ሌሎች አማራጮች መመልከት ሊጀምር እንደሚችሉም ተገልጿል። አርሰናል በተመጣጣኝ ዋጋ ሊመለከተው የሚችለው ተጫዋች የሮማው ማኑ ኮኔ ሲሆን በሌላ በኩል በሮጀርስ ዝውውር ምትክ ትልቅ ዝውውር ሊፈጽም እንደሚችል ተዘግቧል። ጁሊያን አልቫሬዝ አሁንም አሰልጣኝ ሚኬል አርቴታ ለማስፈረም የሚያልሙ ተጫዋች ሲሆን እድሉን የሚያገኝ ከሆነ ጁሊያን አልቫሬዝን ለማስፈረም እንደሚጠቀምበት ዘ አትሌቲክ ዘግቧል። ከማንቸስተር ሲቲ ጋር ከተለያዩ በኋላ እረፍት ላይ የሚገኙት አሰልጣኝ ፔፕ ጋርዲዮላ ስማቸው ከጣሊያን ብሔራዊ ቡድን ጋር እየተያዘ ይገኛል። አሰልጣኝ ጁናሮ ጋቱሶ ጣሊያን ዓለም ዋንጫ አለመግባቷን ተከትሎ ከኃላፊነት መልቀቃቸው አይዘነጋም። ስካይ ስፖርት እንደዘገበው የጣሊያን እግር ኳስ ፌዴሬሽን ፔፕ ጋርዲዮላን በማግኘት ወደ አሰልጣኝነት በሚመለሱበት ጉዳይ ላይ አነጋግሯቸዋል። በቅርቡ የጣሊያን እግር ኳስ የቴክኒክ ዳይሬክተር ሆኖ የተሾመው ፓውሎ ማልዲኒ ወደ ባርሴሎና በማምራት ከፔፕ ጋርዲዮላ ጋር መገናኘቱ የተዘገበ ሲሆን ስራውን ስለመቀበላቸው ገና እንዳልታወቀ እስከ ኢጣሊያ ጨምሮ አስነብቧል። ክቡራን የሐሴ ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።